የህወሓት ቡድን ታጣቂዎች በትግራይ ጳጳሳት ላይ የግድያ ሙከራ አድርገዋል መባሉን ተከትሎ በክልሉ የተቃውሞ ሰልፍ ተጠራ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመነጠል ራሱን መንበረ ሰላማ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ የሰየመው አካል በታጠቁ ኃይሎች ጥቃት ተፈጽሞብኛል ሲል በትናንትናው ዕለት በጽሕፈት ቤቱ በኩል ባወጣው መግለጫ ማስታወቁ ይታወቃል። ይህ በታጣቂዎቹ የተፈጸመው ጥቃት በተለያዩ አካላት ተቃውሞ የገጠመው ሲሆን ማህበረ ቅዱስ ያሬድ የተሰኘው ሃይማኖታዊ ማህበር ባወጣው መግለጫ ደግሞ ይህን ድርጊት ኮንኖታል። ማህበሩ በአክሱም በነበሩት በአቡነ ናትናኤልና በአቡነ አረጋዊ ላይ የተፈጸመው ይህ የግድያ ሙከራ የስርዓት አልበኝነትና የሽፍትነት ማሳያ ነው ሲል ነው የገለጸው። ስምረት ፓርቲ ያጋራው ይህ የማህበሩ መግለጫ በትግራይ የሚገኝ ሁሉ ምዕመን በክልሉ መንግስት እንደሌለ ተረድቶ ራሱን ለመከላከል አስፈላጊውን እርምጃ መውሰድ አለበት ብሏል። ሁሉም ምዕመን ነጭ ነጥላውን አድርጎ ለሰላም ዘብ እንዲቆምና እንዲማጸን የጠየቀው ማህበሩ በቀጣይ እሁድም በክልሉ የተቃውሞ ሰልፍ ጠርቷል። ይህ የተቃውሞ ሰልፍም በክልሉ ላሉ መላው የክርስትና እምነት ተከታዮች እየቀረበ ሲሆን በዕለቱ ከቅዳሴ በኋላ እንደሚተገበርም አስታውቋል። ዝርዝር ነገሮችንም ከቤተ ክርስቲያኗ አመራሮች ጋር ተነጋግሮ እንደሚያሳውቅ ነው የገለጸው። የግድያ ሙከራው በተከናወነበት አክሱም ያለው የህወሓት ቡድን አመራር የግድያ ሙከራ መፈጸሙን አምኖ ነገር ግን ጉዳዩ ተካበደ ሲል የግድያ ሙከራውን ለማቃለል ሞክሯል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን ያገለለውና የትግራይ ሲኖዶስ በሚል የተቋቋመው አካል በጽሕፈት ቤቱ በኩል ባወጣው መግለጫ በዚህ በሃይማኖት አባቶች ላይ በተፈጸመው የግድያ ሙከራ የደረሰ ጉዳት እንደሌለ ገልጾ ነበር። እነዚህ የግድያ ሙከራ የተደረገባቸው ጳጳሳት ከሰሞኑ የህወሓት እያደረገ ያለውን ወታደራዊ የግዳጅ አፈሳ መቃወማቸውን ተከትሎ የስም ማጥፋት ዘመቻ ተከፍቶባቸው እንደነበር ይታወቃል።